ክቡር አቶ ዳኝነት አያሌው በአማራ ብሔራዊ ክልላዊ መንግስት የጥንታዊት ኢትዮጵያ ጀግኖች አርበኞች ሊቀመንበር፣ የተከበራችሁ የአማራ ክልል አባት አርበኞች ማህበር አባላትና አመራሮች፣ ከባህር ዳርና ሌሎች የቅርብ ከተሞች ተጋብዛችሁ ይህንን ልዩ መርሃ ግብር ለመታደም በመካከላችን የተገኛችሁ የተከበራችሁ እንግዶቻችን፣ ውድ ፕሮፌሰር ማድጎ የባህር ዳር ዩኒቨርሲቲ የምርምርና ማህበረሰብ ተሳትፎ ምክትል ፕሬዝዳንት፣ ወይዘሮ ገዳም ማንደፍሮ የዩኒቨርሲቲያችን የአስተዳደርና ልማት ምክትል ፕሬዝዳንት፣ ሌሎችም ውድ በየደረጃው ያላችሁ የዩኒቨርሲቲያችን ከፍተኛ አመራር አካላት፣ መምህራንና ተማሪዎች፣ አስተዳደር ሰራተኞች እንዲሁም ጥሪ የተደረገላችሁ ክቡራን እንግዶች፣ ከሁሉ አስቀድሜ እንኳን ለ130ኛ ጊዜ ለምንዘክረውና በጥንት አባቶቻችን ተጋድሎ በክብር ደምቆ ለተጻፈው የሀገር ኩራት የአድዋ ድል መታሰቢያ በዓል በሰላም አደረሳችሁ እላለሁ። በታሪክ እንደሚታወቀው ከዛሬ 130 ዓመታት በፊት በጥንት አባቶቻችን ተጋድሎ የተገኘውንና በከበረ ደማቸው እስካሁን በክብር ደምቆ የኖረውን ታሪካዊ ኩነት ወደ ኋላ መለስ ብለን ስናስብ የያኔዎቹ የጥንታዊት ኢትዮጵያ ጀግኖች ምዕራባውያን በእብሪት ተነሳስተው አፍሪካውያንን በማናለብኝነት በግፍ ይረግጡበትና በባርነት ይገዙበት በነበረው ዘመን መገዛትን እምቢ፣ ነፃነት ወይም ሞት ብለው በጀግንነት የተነሱበት፣ ተነስተውም የቅኝ ገዢዎችን በትር መስበር የቻሉበት አንጸባራቂ ድል መሆኑን እኛ ኢትዮጵያውያን ዛሬም ድረስ በኩራት እናስታውሳለን። በመሆኑም አድዋ ለእኛ ኢትዮጵያውያን በነፃነት ለመቆማችን ምስጢር ከመሆንም አልፎ ለጥቁር ሕዝቦች ታላቅ ድልና የኩራት ምንጭም ነው። ያ ተናግረንለት ዘምረንለት የማያልቀውና ልብ የሚያሞቀው የጀግኖች አባቶቻችን የአድዋ የተጋድሎ ታሪክ እንደሚያወሳው እነዛ አልደፈር ባይ ጀግኖች አባቶቻችን ዘመናዊ ጦር ባልነበረበት በዛን ዘመን በዱር በገደል በእግር በፈረስ ተዋግተው እጅግ በሰለጠነ ቴክኖሎጂ የታገዘውን የወራሪ ጦር ታላቅ የሽንፈት ማቅ ያለበሱ ኃያላን ነበሩ። ለውድ ሀገር የተከፈለ ውድ ስጦታ በመሆኑ ዘመን ላይሽረው በሁሉም ልብ ተጽፎ ከትውልድ ትውልድ ሲተላለፍ የሚኖር አኩሪ ታሪካችን ነው። የያኔዋ ጥንታዊት ኢትዮጵያ ጀግኖች በዘመናዊ ጦር ታጥቆ የተደራጀውን የጠላት ጦር የመከቱት በወቅቱ ከአገር ቤት ተመጣጣኝ የነበረ ትጥቅ ያለው ሰራዊት በመኖሩ በምድር የሚሽከረከር በሰማይ የሚበር መተማመኛ የረቀቀ መሳሪያ በመኖሩ አልነበረም። ሁላችንም እንደምናውቀው ይልቁን የሳይንስ ብዛት የዘመናት ልምምድ ያልጠየቀ ምንም አይነት የልዩነት ቋንቋ ያልበረዘው ያልከለሰው በእውነትነት ላይ የቆመ የአንድነትና የአይደፈርነት ቆራጥ ልብ፣ ከሁሉም በላይ ግን ለክልል ለሰፈር ለወንዝ ሳይሆን ለአንድ እናት ሀገር ሉዓላዊነት የዘመተ የቅን ልቦና ትስስር የፈጠረው የአንድነት መንፈስ ነበር የማሸነፍ ምስጢራችን። ይህ የአንድነት የትስስር መንፈስ ደግሞ ከሁሉም የሚበልጥና ማንም ያልበገረው መሳሪያ ሆኖ ዘመንና ትውልድ የማይሽረው ታላቅና አንጸባራቂ የድል አሻራ ጥሎ አልፏል። ክቡራትና ክቡራን የበዓሉ ተሳታፊዎች፣ ይህ በከበረ መስዋዕትነት የተገኘ የታላቅነት አሻራ የአድዋ ድል መታሰቢያ ሲዘከር ለዛሬው ትውልድ ማንነት የጠንካራ መሰረት ምንጭ መሆኑን በማሰብና ነፃ ሀገር ተረክበን በነፃነት ቀና ብለን እንድንኖር እና ጥንት አባቶቻችን እጅግ ውድ ሕይወታቸውን የሰጡበትን ልዩ ክስተት ከማስታወስ ብሎም እንዲህ ነበር ብሎ መዘከር ያለፈ ትርጉም ያለው መሆኑን እንረዳለን። ምክንያቱም የዛ ገናና ታሪክ ባለቤት የሆነችው ሀገራችን ዛሬ ላይ በተጨባጭ ያለችበትን ሁኔታ ምን እንደሆነ ሁላችንም የሚበቃንን ያህል ስለምናውቅ ነው። በመሆኑም ይህ ታላቅ የድል መታሰቢያ በዓል ሲከበር በነዛ በሀገራችን የተለያዩ ለማደግ ተስፋ የሚሆኑ እንደ ትምህርትና ቴክኖሎጂ የመሳሰሉ ግብዓቶች ባልተስፋፉበት ቀደምት ዘመናት የተገኘውን አኩሪ ድል እንደ ዋና መንደርደሪያ በመጠቀም ዛሬ ላይ ትውልዱ ታሪክ ዘካሪ ብቻ ሳይሆን ያሉትን መልካም አጋጣሚዎች ተጠቅሞ ያለፈውንና የዛሬውን ብሎም የመጪውን ጊዜ ባስተሳሰረ አካሄድ ለዚች ሀገር የተሻለ እድገት በአንድነት ወደፊት ለመጓዝ ቃል የሚገባበት አጋጣሚ መሆኑንም ሁሉም ልብ ሊለው ይገባል። ዘመን ዘመንን እየተካ በታሪክ አጋጣሚ ይህችን አገር የተረከብን ዜጎች በእርግጥ ባለፈው ታሪካችን የምንኮራ ከሆነ መልካም ታሪክ ከአባቶቻችን ተረክበን በአንጻሩ ግን ለመጪዎቹ ሀገር ተረካቢዎች ሰባራ ታሪክ እንዳናወርስ ማሰብና የት ላይ እንደቆምንና ምን እየሆን እንደሆነ አጥብቀን መመርመር ያለብን ጊዜ ቢኖር ዛሬ ነው። በዚህ ረገድ ባህር ዳር ዩኒቨርሲቲ ይህንን 130ኛውን የአድዋ ድል መታሰቢያ ታላቅ በዓል ሲያከብር ተቋሙ የእውቀት መገኛ ታሪክን ጨምሮ ለተሻለ እድገት ግብዓት የሚሆኑ ምርምሮች የሚከናወኑበት የምሁራን ሰፈር እንደመሆኑ መጠን ከቀደምት ታሪካችን ካገኘናቸው ያልደፈር ባይነት ማንነታችን ተምረንና በአዲስ ተቃምረን ወደፊት የምንጓዝባቸው መንገዶች ምን መሆን እንደሚኖርባቸው በማስተማርና በመመራመር በምርምር የተገኙ ውጤቶችንም ለማህበረሰቡ በተለይም ለወጣቱ ትውልድ በማድረስ ለሀገራችን እድገትና ብልጽግና አስተዋጽኦ እንዲያደርጉ ማነሳሳት ይጠበቅበታል። ለዚህም ነው የዩኒቨርሲቲያችን ምሁራን ዕለቱን ከመዘከር ባለፈ ጥናታዊ ጽሑፋቸውን ለተሳታፊዎች ውይይት መነሻ እንዲሆን ለማቅረብ በመካከላችን የተገኙት። በመሆኑም
ዛሬ የዚህ የ130ኛው የአድዋ ድል መታሰቢያ በዓል በዩኒቨርሲቲያችን መከበር ታላቅ አንድምታ ያለው በመሆኑ ይህንን በዓል ለማክበር የተሰበሰባችሁትን ሁላችሁንም እንግዶቻችንን እንዲሁም የጽሑፍ አቅራቢ ምሁራኖቻችንን በድጋሚ እንኳን ደህና መጣችሁ እያልኩና ቆይታችሁ የተሳካ እንዲሆን ምኞቴን እየገለጽኩ ይህ ትላንት የተገኘ ድል ለዛሬ ስንቅ በሚል መሪ ቃል የተዘጋጀው የ130ኛው የአድዋ ድል መታሰቢያ በዓል በይፋ የተከፈተ መሆኑን አበስራለሁ። አመሰግናለሁ።